ሰላም ሰላም የሲፈን ቤተሰቦች እንዴት ናችሁ? ደህና ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን። እንዴት ናችሁ እናንተ? ደህና ናችሁ አላችሁ? እኔ ያለው እግዚአብሔር ይመስገን። እናንተ ደህና እንደሆናችሁ ተሳለኝ ማለት ነው። ቤተሰብ እንዴት ናችሁ? ሀገሩ ሰላም፣ እናንተ ደህና ናችሁ? ደህና ናችሁ አለን እግዚአብሔር ይመስገን። ዛሬ ይዤ የመጣው ማለት ነው ሀገራችን ውስጥ እስካሄደ ሀገራችን ውስጥ የሚደረግ ነገር ያደረጉ ስለሆነ እሱ መናገር ትንሽ መናገር አለው ብዬ ነው የመጣ ማለት ነው። ስለዚህ መጀመሪያ ታውቃላችሁ ሀገራችን ውስጥ ሁሉ ነገር ፍቅረኛ ይይዛል ማለት ነው። ከያዘች ፍቅረኛ አንዱ እምቢ ካለ አንዱ ትሞክራለች ማለት ነው። ቁጭ ማለት አንችልም ሴቶች ማለት ነው፣ ወንዶችም ማለት ነው። እና የመጀመሪያውን እምቢ ያለ ማለት ነው። ተጣልቶ ከሆነ እሷም ሌላ ፍቅረኛ ትይዛለች በንዴት ማለት ነው። እና በንዴት ፍቅረኛ ሌላ ፍቅረኛ ከያዘች ይሄ እውነተኛ ስለሆነ በቃ ላገባሽ ምናምን ብሎ ሰርግ ተደግሶ ምናምን አድርጎ ከዛን ሰርጉ በኋላ እሱ የመጀመሪያ ፍቅረኛውን የቪዲዮ ራቁት አለ። እሱ በቪዲዮ ራቁት ስላለ ይሄን ቪዲዮ ልቅሻለሁ ሚዲያ ላይ ምናምን ያለ ያስፈራራል ማለት ነው። ሲያስፈራራ እሺ የሰርጉ ቀን ማለት ነው እሷ አብረን ካረገሽ እኔ አጠፋሻለሁ ቪዲዮን ብዮ እስከዛን ሽም ተማምና ማለት ነው። እሺ በቃ አረጋለሁ አብረን እንተኛለን ብላ ማለት ነው። እሺ በቃ ብሎ በቪዲዮ ምክንያት አብራ ስተኛ በፊት ልጁ ታየ ማለት ነው። ልጁ ይሄ ባሉ የሁለተኛ ባሉ ካየ በልጁ በድንዴት ታውቃላችሁ። አሁን አንድ ልጅ ሰርግ ደግሶ ሰርጉ ለት እንደዚህ ማድረግ በጣም ከባድ ነው ታውቃላችሁ። እና ስለዚህ እሷ እንደዚህ ያረገች ከዛም በኋላ በቃ እሱ ተናዶ አገባ በኋላ ያው እሱም በፊትም ፍቅረኛ አለ ማለት ነው። የልጁም ሴቱም ወንዱም ፍቅረኛ አሉ። የመጀመሪያ ታውቃላችሁ በፊት ሰው መተማመን ጥሩ አይደለም እና ራሳችሁን ጠብቁ እናት መናገር ማለት ነው። ይሄ በፊት ከዛ እሱ እንደዚህ ካረገች በኋላ እሷን ካገባችና ያው አገባችና እንደዚህ ያርጋ ካገባች በኋላ እሱን ተናዷል። የሁለተኛው ተናዶ ስለሆነ ልጁታን እንደ ሽንኩርት ከታተፈው ማለት ነው። እንደ ሽንኩርት ማለት ነው ክትትፍ አርጎ ማለት ነው። ካን ሽንት ቤት ውስጥ ከቶ ካን ሌላ መዳበሪያ ውስጥ ከተተ ማለት ነው። እንደ በቃ እንደ ጤፍ ምን እላችኋለሁ እንደ ስንዴ ማለት ነው። ፈጣሪ እንደዚህ በዚህ ነገር ይጠብቃችሁ። ማርያምን በጣም ከባድ ነው። እንደ ሰው ልጅ እንዴት ሽንት ቤት ውስጥ ያስገባል? ሽንት ቤት ውስጥ አስገባ። ከዛም በኋላ በዛውን አነሳና ሽንት ቤቱ ታውቃላችሁ የሰውነት እንዴት ሽንት ቤት ይወስዳል ታውቃላችሁ። ከባድ ነው፣ ማርያምን ከባድ ነው። እና ተቆራርጠው ማለት ነው አንዱ የመጀመሪያ ፍቅረኛ ጋር ተባብሮ ከዛም በኋላ ይሄ እንደዚህ ካረጉ በኋላ በቃ አኑን ያው አንድ ልጅቷ ያላች የእሷ ጎደኛ ልጅቷ ጎደኛ በጣም ተወዳት በጣም የሚያፈቅራት ብልባ አንድ ላይ ማለት ነው። እና ስለዚህ በቃ ሁሉም ነገር ለሷ ነው የምትነገረኝ፣ ሁሉም ነገር ለኔ ነው የምትነገር ብላ ሚዲያ ሰው ጋር ሄደች። ሚዲያ ሰው ጋር ከሄደች በኋላ ከፈተሻ ካረጉ በኋላ እሱ ለሀገር ሲወጣ ሻንጣ ያስተካከለ ልጁ ታገድለው ማለት ነው። ልጁ ግን መገደል ሲሆን በቃ እንደ ሽንኩርት ከታትፈው ማለት ነው። የትም ቦታ ሬሳው አንድ ሽንት ቤት ውስጥ አንድ መጃበራ ውስጥ ያረጉ እኛ የመጀመሪያ ፍቅረኛ ጋር ማለት ነው። እና ካገባች በኋላ እና ስለዚህ በጣም ከባድ ነው። መጀመሪያ ስታገቡ ራሳችሁን ጽድት አርጉና በቃ አግቡ። እውነት መናገር ማለት ነው። አንዱ መጀመሪያ ፍቅረኛ ከያዘን ሁለተኛ ድጋሜ ከያዘን እናደዳል ታውቃላችሁ። ስለዚህ በድንዴት እንደዚህ ልጅቷ እንደዚህ ያረገችና ከዛም በኋላ አሁን ይሄ እንደ ሽንኩርት ከታትፎ እንደ ሽንኩርት ማለት ነው። ማርያምን እንደ ሽንኩርት ከታትፎ ገና እሱ ለሀገር ሊወጣ ሊያስተካከለ ሻንጣ ያስተካከለ ከዛ ነው ያውቺ ጎደኛ መጣ። የሷ ጎደኛ አንዳንዴ ጎደኛነት በጣም ጥሩ ነው ብልሻለሁ እላችኋለሁ ቤተሰብ
ከዛን ሰው መጣ ተናገረችና አረባካችሁ እኔ ጎደኛ ጠፍታ ነው ለሰርጉለት እንደዚህ ሆነ። ከዛ እንደዚህ ከሆነ እሱም ትቶ አልሄድም። ከዛ ካገባች በኋላ እስከዚህ ድምጿን ጠፍተዋል። 6 ቀን ነው እስቲ ፈልጉን ብላ ነገረች። ከነገረች በኋላ እሱም ያው ሚዲያ ሰንጣቃላችሁ ሰው መተፈታተን በቃ ሰው ማውጣትን ይወዳሉ ታውቃላችሁ። ከዛም በኋላ እሱ ካሉ እንደዚህ በኋላ ሬሳውን ሻንጣ ውስጥ አድርጎ ሌላ ቦታ ሊወስድ ብሲል ያዙ ማለት ነው። ስለዚህ በጣም ከባድ ነው፣ በጣም ያማል እውነት መናገር ማለት ነው። በጣም ከባድ፣ በጣም ያማል። እና እንደዚህ ካረጉ በኋላ እሷም ልጅቷ ያለቀሰች በቃ ጎደኛዬን አጥቻለሁ ምናምን እያለች ከዛም በኋላ ሌላ ማለት ነው ሌላ አገር ማሄዱ የተዘጋጀ ስለሆነ እሱን ተያዙ ማለት ነው። ተያዙ ፈተሻ ሲያረጉ ለምን እንደዚህ ታረጋለህ? ለምን እንደዚህ ሆነ? ለምን እንደዚህ ታረጋለህ? ብሎ ሲጠይቁ ምን አለ መሰላችሁ? እኔ እንደዚህ ምንም አላረኩም፣ ምንም የለችም፣ ገዳም ሄዳለች፣ ገዳም ስላላት ነው እንጂ እኔ ምንም ያረኩ ነገር የለም። እሷ ራሴ ላስተረጋግ ብላ ገዳም ሄደች፣ አልመጣችም። ስጠብቅ እስከዚህ አልመጣች 6 ቀን ነው ምናምን ብሎ ማለት ነው። እሷ ግን ሬሳው አንዴ ሽንት ቤት አንዴ ውሃ ውስጥ ነው ያላት ማለት ነው። ስለዚህ